እንቅልፍ ነሳኝ። ያው ለሱም እኮ ነው የሚከፍልሽ። ናቲ ሴተኛ ዳር አይደለሁም። እሺ ቤቲ ታረጋግ እንጂ እኔ እንደሱ አልወጣኝም። ቆይ ታዲያ ምንድን ነው የምትለው? የምለው እኮ ግልጽ ነው፣ በጣም ግልጽ ነው። ከገባሽ ለምደሽዋል እያልኩሽ ነው። ይሄ መቼም አይለመድም፣ ደግሞ እኔም አልለመድኩት። ቆይ በዚህ በማታ ለምን ያልተኛ ይመስልሻል? እኔን እየጠበቀኝ። አንቺ ደግሞ ቀልሽ አይጠገብም። እኔ እዚህ ሆንኩት ብቻዬን ለመሆን ነው። እሺ ቆይ ብቸኝነት ምን ይጠቅመኛል? ታዲያ ከማይሆን ሰው ጋር ምን እሰራለሁ? እኔም ማልሆን መስሎ ከሆነ እንደኔ አይነት መቼም አታገኝም። እሺ እሺ አሁን ትተይኝ። ቆይ ናቲ አስሬ ትቀያየራለህ። አንተ ጥይት ሲቀሰቅስ ነበር እንዴ? አልሞትኩም እኮ ተኛው እንጂ። ገዜ ህመኔ ሞተ ነበር። ቤቲ ምንድን ነው እያልሻለሽ? ቀሰቀስኩ እያልሽኝ ነው? አልቀሰቀስኩክም። ታዲያ ሳትቀሰቅሽኝ ለምን እንደቀሰቀሰ ሰው ትወኛለሽ እንዴ? ሳነሳ ስሄድ ሳወራ ገልበጥ እንኳን አላልክም እኮ። እና ቢያንስ ጠዋት አትቀሰቅሽኝ? ጠዋትማ ባልቀሰቅስህም መነሳት አይቀርም። አሁን አለ ነው ነበር የሚባለው። የታል ታዲያ? አሁን ክፍለ ሀገር ስራ ይሰራል። እና ብቻህን ነው የምትኖረው? አዎ አንድ ወቅት ብዙ ነበር፣ ግን ማችና ገዳይ ሆነ። እኔ ትሁት እዚህ ቤት ባትቀጠር ማች ነበርኩ፣ በልጄ ምክንያት። በልጄ? አዎ በልጄ ምክንያት። ያመጣት ሚስቱ በጣም ታሰቃየኝ ነበር። እኔም ከዊልቸር ላይ አልነሳም ነበር። እና እንዴት ዳንክ? እድሜ ለትሁት ታግላ ዳነች። አይገርምሽም? ልጄ ግድ የለው ለምንም ነገር ኃላፊነት አይወስድም። ታዲያ ተጣልታችኋል? አልተጣላንም። ከልጅ ጋር ተጣልተሽ አትጣይም፣ ግን ሰነፍ ስለሆነ ነበር። ይህ የማይታመን ነገር ነው። ተጠንቀቅ ብለን ለምን አትጠነቀቅም ነበር? ቢሮ እንዴት እንደገባ አላውቅም። ከዛ መሰለኝ መረጃውን የሰረቀው ብሎ ይነግራታል። ታዲያ እኔ ችግር ውስጥ እገባለሁ። እኔ ችግር ውስጥ ከገባው አንቺ ትቀርልሻል፣ ከኔ ጋር ከርቸሌም ቢሆን መበስበስሽ የማይቀር ነው ብሎ ይነግራታል። እኔ በዚህ እድሜ በጭራሽ መሰቃየትና መታሰር አልፈልግም፣ ያለኝ ሀብት ይዤ እጠፋለሁ ብላ ትወስናለች። ነገር ግን ናታን በጭራሽ እንደዛ እንዲሆን አይፈቅድም ማለት ነው። ይሄ ነገር እየተፈጠረ ያለ ምን እንደሆነ ባላቅም፣ ነገር ግን አደገኛ ችግር ውስጥ እንዳሉ ይነግረዋለች። እና ታዲያ ምን ማድረግ አለብኝ? ሁለታችን እስር ቤት እንበስበስ አለብን ብለህ ታስባለህ? እንዲገዛኝ ትለዋለች። ታዲያ ሌላ አማራጭ አለሽ እንዴ ይላታል። ምንም ቢሆን ገዛኝ እስር ቤት ገብቶ እንድበሰብስ እፈልጋለሁ፣ ነገር ግን ልጄ ምንም ነገር ማድረግ የለባትም ስትል አለሜ ትናገራለች። አለሜ አታስቢ፣ ልጅሽ ምንም ነገር እንደማይሆን ልገባልሻለሁ ይላታል። አባዬ ተስፋ አደርጋለሁ፣ ልጄ አንድ ነገር ከሆነ እኔ እሱን አጥቼ በጭራሽ መኖር አልችልም ስትል ትነግረዋለች። አለሜ አታስቢ፣ ቆይ አንተ ልጅ አለው እንዴ ብላ ስትጠይቀው አዎ ልጅ አለ ከተባለ አለኝ እያላት በሚስቱ ተሰቃይ እንደነበረው እየነገራት ነበር። እና ናታን አባቱ እንደከሰሰና በቅርቡ እስር ቤት እንደሚገባ ለትሁት እየነገራት ነበር። ትሁት አደረኩ፣ አዎ ግን ልጄን ባገኘ ደስ ይለኝ ነበር፣ ልጄ የሆነ ነገር እንደማትሆን ተስፋ አደርጋለሁ ናታን ስትለው ነበር። ትሁት አትፍሪ፣ ምንም ነገር አይፈጠርም፣ ልጅሽም ትገኛለች ብሎ ይነግራታል። ግን በጣም ፈርቻለሁ ናታን፣ ልጄ አንድ ነገር ከሆነች እኔ በጭራሽ ራሴን ይቅርልንና መኖር አልችልም ብላ ትነግረዋለች። እና ናታን አገኘዋለሁ፣ ናታን ልጄን በአካል አገኘው ነው ዛሬ ስትል አለሜ በጣም ደስ ይላታል። ልጇን በስልክ ድምፁ ስለሰማችው እጅግ በጣም ደስ ብሏት ነበር። አለሜ አሁን በስልክ ነው ያገኘሽው፣ በአካል ስታገኝ ደግሞ የበልጥ ደስተኛ ትሆኛለሽ፣ አትጠራጠሪ እያለት ነበር። እና እሷም ተስፋ እንደምታደርገውና ልጄ ደስተኛ ሆኖ እንድኖርልኝ እፈልጋለሁ፣ ከልጄ ጋር ከምንም በላይ የማስፈልገኝ አሁን ላይ ልጄና ልጄ ብቻ ነው ስትል ትነግረዋለች። እና ገዛኝ ፖሊሱ መጥቶ ትፈልጋለች፣ ወደ ጣባ ከኔ ጋር መሄድ አለበት ስትለው አይ እኔ በጭራሽ መሄድ አልችልም፣ ቆይ ለምንስ ሄዳለሁ ብሎ ይናገራል። እባክህ ምክንያትና ጣጣ አታብዛው፣ አሁን ከኔ ጋር ወደ ጣባ መሄድ ይኖርባል ስል እኔ አልሄድም ወደ ጣባ ብሎ ሲከራከር ነበር። ቆይ ምንድነው ታዲያ የምትፈልገው እባክህን ብሎ ይለምነዋል። እሱም መሄድ እንደማይፈልግ ደጋግሞ ቢነግረውም ነገር ግን ወደ እስር ቤት እንደገባ
ናታን ሰማ። ቆይ እንዴት አባትን ትከሰዋለህ? ምንም ቢሆን እኮ አባት ነው ብላ ጨዎችበት። እንግዲህ ይህን ማድረግ የነበረብኝ አሁን ሳይሆን ድሮ ነበር። ትሰሚኛለሽ? ትሁት እናቴ ስታሰቃያት በር ዘግታችሁ እናቴ ስታንቀላቷት ነበር። እሱ ብቻ ሳይሆን ደግሞ ጭራሽ ብላችሁ አሁንም ትሁትን መጉዳት ጀመራችሁ። ታዲያ ከዚህ በላይ ምንድን ነው የምትፈልጊ? እያላት ነበር። በጭራሽ ይህን ማመን አልችልም እያለችው ነበር። እና በጣም ከባድ እንደሆነ ስትነግሩ እንግዲህ የተፈጠረው ነገር ይሄ ነው። ከዚህ በላይ ምንድን ነው የምትፈልገው? እያለችው ነበር። ናታን እባክህ ለመረጋጋት ሞክር እያሉት ነበር። ቆይ እንዴት ነው የምረጋጋው? ቆይ እንዴት ስለረጋጋው ስትል ትናገራለች። አይ ምንም ቢሆን መረጋጋት አለብሽ ብሎ ይጫወባታል። እሷ ግን አልረጋጋም በማለት ትናገራለች። ትሁትን ለማባባልና ትሁትን እንድትረጋጋው እየነገራት ነበር። እና እባክሽን ተረጋጊ ብሎ ስለምናት እሷም እሺ እረጋጋለሁ በቃ ትለዋለች። ትሁት ልጅሽን እኔ ራሱ አመልስልሻለሁ፣ እኔ ራሱ አመጣልሻለሁ አትጠራጠሪ እያላት ነበር። እና ልጁን እንደምትመጣውና ምንም መፍራት እንደሌለባት እየነገራት ነበር። እና እሺ ትለዋለች። ስለዚህ እባክሽን ለመረጋጋት ሞክሪ፣ ግን በጣም ፈርቻለሁ ናታን፣ ልጄ አንድ ነገር ከሆነ እንጂ መኖር አልችልም እኔ እያለች ነበር። አለሜት ስለ ናታን እያሰበችና እየተጨነቀች ነበር። አለም እንግዲህ ልጇ ምን እንደመሆንና በጣም እየፈራችና እያዘነች ነበር። እና እባክሽ ምንም ነገር አይፈጠርም፣ ልጅሽ ምንም አይሆንም እያላት ነበር። እና ልጅሽ ምንም እንደማይሆን ስለማቅ አታስቢ፣ አትፍሪ እያላት ነበር። እና ግን ስለ ልጇ በጣም እየፈራችና እየተጨነቀች እንደሆነ እየነገረችው ነበር። ልጅ በአካል ታገኛለሽ፣ ስለዚህ ምንም አትፍሪ፣ ልጅሽ በህይወት አለኝ፣ ስለዚህ ደስተኛ መሆን ይገባሻል እያላት ነበር። እሷም ግን አዎ ልጄ ስላለ ደስተኛ ነኝ፣ ግን በጣም ፈርቻለሁ እያለችው ነበር። ምንም ነገር መፍራት እንደሌለባት እየነገራት ነበር። እሺም ቢሆንም አላቅም ልጄን እስከማገኝ ድረስ እባክህ አባዬ ጓጉቻለሁ ስትል፣ ልጄ እባክሽን በጭራሽ አትፍሪ፣ አትጓጉኝ፣ ልጅሽን ታገኘዋለሽ፣ አትፍሪ ይላታል። እና እሷም እሺ በቃ አንተ ካልከው ትለዋለች። እና ልጇን እንደማይታገኘው ስለምታቆይ ምን እየተፈጠረ እንዳለ ስትጠይቀው ነበር። እና አባትን እንዴት እንድታሰር ታደርገዋለህ? ምንም ቢሆን እኮ አባቴ ነው ስለው፣ አባቴ እንደውም በደንብ አውቀዋለሁ፣ ግን እባክሽን ጽድቅ አትጫወቺ፣ የተፈጠረው ነገር እኮ በደንብ ታውቃላችሁ አይደለም እንዴ እያላት ነበር። አዎ የተፈጠረውን ነገር በደንብ አውቀዋለሁ፣ ግን ቢሆንም በጭራሽ እንዴት እንደዚህ ታደርገዋለህ? እኔም እኮ ችግር ውስጥ ትከተኛለህ ስትለው፣ እንግዲህ ችግር ውስጥ የገባችሁ እኔ ሳይሆን ከመጀመሪያውም እራሳችሁ ናቸው። ስለዚህ ምንም ቢፈጠር እኔ አይመለከተኝም፣ በራሳችሁ ተወጡ ትላለች። እና ገዛኝን ለማዳን እና ከዛኝ እስር ቤት ለማውጣት ስትሞክር ነበረ ቤቲ። የሆነች ቤቲ የፈለግሽው ነገር ብታረጊ ብትለፊ ምንም ብታረጊ ምንም የሚቀየር ነገር የለም እባክሽን ትላታለች። አይ ናታን እኔ በጣም ወዳለሁ፣ ከአንተ ጋር መሆን እፈልጋለሁ እባክህ ስትለው፣ እሱ ግን መቼም ከእሷ ጋር መሆን እንደማይፈልግ ይነግራታል። ግን እሷ አሁን እኔ የምፈልገው በጭራሽ እንደዛ አይሆንም፣ ከአንቺ ጋር መሆን ብቻ ከአንተ ጋር መሆን ፈለው ስትል፣ እሱ ግን መቼም እንደማይፈልጋትና የማትፈለግ ቦታ መቆየት የለብሽም እያለት ነበር። እና እሷ ግን መቼም ተስፋ እንደማቆርጠውና ሁሌም ከእሷ ጋር መሆን እንደምትፈልገው እየነገረችው ነበረ ማለት ነው። እሺም ለማንኛውም አሁን ብቻዬን ተይኝ እባክሽን እረፍት ላድርግበት እያለችው ነበር። እሺ ትለዋለች። እና እኔ የምልሽን ነገር ካልሰማሽ በስተቀር ምንም ነገር ላደርግ አልችልም እባክሽን ተይኝ ትለዋለች። ጥሩ እንግዲህ ካልሽው ምን ማድረግ እችላለሁ? እንደፈለግሽ ይሆንልሻል ይላታል። እና ትሁት እንዳጋጣሚ በህልሟ ተኝታ አለሜ ጋር ስታወራ ነበር። ነገር ግን በህልሟ ነበረ እንጂ በእውነ አልነበረም ማለት ነው። እና በጣም ናታን እንዴት ነው ግን ለእኔ ምንም አይነት ስሜት የሌለ እባክህን እያለው ነበር።
እያለችው እሷ ግን እሱ ምንም ነገር ስሜት እንደሌለምና እንደማይወዳት ብነግራትም ግን እሷ መቼም ቢሆን እኔ ተስፋ አልቆርጥም፣ መቼም ቢሆን እንደምትወጂኝ አውቀዋለሁ፣ አንድ ቀን ተወደኛለህ ብዬ ተስፋ አረጋለሁ ስትለው እሱ መቼም አይፈጠሩም፣ ስለዚህ ተስፋ አታርጊ እያለቻት ነበር ማለት ነው። እባክሽን ምትላ አለሜ እንግዲህ በጣም ስደነቅ ነበር። ገዛኝ አሁን ምን ማድረግ ነው የሚችለው? ምንድን ነው የምናደርገው? እየተፈጠረ ያለ ነገር ለማመን ራሱ ይከብዳል እኮ ስትለው እንግዲህ ለሚመጣው ነገር መቀበል ብቻ ነው ያለብን፣ መታሰሩን ካለብን እንታሰራለን፣ ሌላ ምርጫ አለ እንዴ ብላ ስትነግረው ይሄ አዎ ሌላ ምርጫም አለ፣ እንዴት እንደዚህ ትያለሽ እያላት ነበር። እና ገዛኝ እኔ እስር ቤት ከገባሁ አንቺን መግባትሽ የማይቀር ነገር ስለሆነ ብትዘጋጂ ይሻልሻል፣ በኋላ እኔ የለሁበትም እያላት ነበር። ስለዚህ እኔ ከታሰርኩ አንቺ ትታሰራለሽ እና ገዛኝ መታሰሩን አለሜ ሲሰማ በጣም ደነገጠች። እና ታሰረ እያልከኝ ነው? ስልክ አዎ ታስሯል፣ ስለዚህ ምንም ነገር አይፈጠርም፣ እባክሽን አትፍሪ ትለዋለች። አትፍሪ ይላታል። እሷም እንደማትፈራ ገንዘኝ ከታሰረ እኔ አንድ ነገር ማድረግ አለብኝ ብላ ትወስናለች። ቤቱን ለቃ ለመውጣትና የቀሪ ሀብቷን በሙሉ ይዟ ለመሄድ ትወስናለች። እና ናታን ግን ስሜ የእናቴን ሀብት ይዝሽው የእናቴን ሀብት በጭራሽ ምንም ነገር ማድረጋችን እያላት ነበር። እና ምን ማድረግ ትችያለሽ? ሰምኛለሽ? እኔ ገደል የምገባ ከሆነ አንቺም ትገባለሽ እንጂ መቼም ብቻዬን ገደል አልገባም። እሱም ማወቅ ቆይ እኔ ምን አጥፍቼ ነው በዚህ የሚቀጣው? እስቲ ንገረኝ። አንተ በስራ ስህተት እኔ መቀጣት አለብኝ እንዴ ስትሎ እንግዲህ ያለውን መቀበል ብቻ ነው፣ ሌላ ምርጫ የለም ስትለው ትነግረዋለች። ምንም